ኤፌሶን መጽሐፍ ምዕራፍ 4 ቁጥር 27 እንገፍታለን። ምዕራፍ 4 ቁጥር 27 ለዲያብሎስም ፈንታ አትስጡት ይላል። ክብር ለኢየሱስ ይሁን። ለእንግሊዘኛውን ስናነበው neither give a place to the devil ለአጋንንት ወይም ለዲያብሎስ ቦታ አትስጡት ይላል። ለዲያብሎስ ቦታ አትስጡት። የግሪኩ ቦታ የሚለው ትርጉም ኦፖርቹኒቲ አትስጡት ነው የሚለው፣ እድል አትስጡት ነው የሚለው። ዲያብሎስ ወደ ህይወታችሁ ሲመጣ የሚመጣው ቦታ ፈልጎ ነው። ለዲያብሎስ ቦታ አትስጡት ከተባለ ዲያብሎስ ቦታ የሚያገኘው አንድ ሰው ህይወት ላይ እንዴት ነው የሚለው ነው ዛሬ ላስተምራችሁ የፈለኩት። ዲያብሎስ እናንተ ህይወት ላይ ቦታ ፈልጎ ሲመጣ ቦታ የሚያገኘው በምን አይነት መንገድ እንደሆነ ልንገራችሁ። መጀመሪያ ከስሙን እንነሳ። ዲያብሎስ ዲያ ማለት ሐሳብ ማለት ነው። ብሎስ ማለት መወርወር ማለት ነው። ያ ማለት ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው። ስፍራ ለማግኘት ሐሳብ ነው የሚያመጣው። ስፍራ ለማግኘት ወደ እናንተ አእምሮ ሐሳብ ነው የሚወረውረው። ሐሳብ ወርውሮ እንደ ሪሰፕሽኒስቱ ገንዘብ ስትሰጡት ከተቀበለ ግዴታ ስፍራ ይሰጣችኋል። ምክንያቱም ምን ተቀብሏል? ገንዘብ ተቀብሏል። ዲያብሎስ እናንተ አእምሮ ውስጥ ሐሳብ ከወረወረ ሐሳቡን ከተቀበላችሁት ማረፊያ አግኝቷል። ለሱ ስፍራ ለመስጠት ከፈለጋችሁ፣ ፈንታ ለመስጠት ከፈለጋችሁ የምታደርጉት ነገር ምንድነው? የወረወረውን ሐሳብ አለመቀበል ነው። የወረወረውን ሐሳብ አለመቀበል ነው። ለዛ ነው አንድ ሆቴል ለማረፍ ሂዳችሁ ለሪሰፕሽኒስቱ ብር ስትሰጡት ብሩን እስከተቀበለ ድረስ ግዴታ ያሳርፋችኋል። እናንተን አለማሳረፍ ከፈለገሳ የሰጣችሁትን ብር ይመልስላችኋል። የሰጣችሁትን ብር ከመለሰላችሁ የማረፍ መብቱ የላችሁ። እስከተቀበላችሁ ድረስ ማረፍ ትችላላችሁ። ዲያብሎስ እናንተ ህይወት ላይ ቦታ የሚያገኘው የወረወረውን ሐሳብ እስከተቀበላችሁ ድረስ ነው። መጀመሪያ እናንተ ህይወት ላይ ከማረፉ በፊት እንደ ትራንሳክሽን ወይም እንደ ገንዘብ ሆኖ የሚያገለግለው የሚወረውረው ሐሳብ ነው። ለዛ ነው መጽሐፍ ቅዱስ ሐሳቡን አንስተውም እኮ ነው የሚለው። ምክንያቱም የትኛውንም ሐሳብ ሲወረውር ማረፊያ ፈልጎ ነው። የትኛውም አጋንንታዊ ሐሳብ ወደ አእምሮአችሁ ሲመጣ መጨረሻ ታርጌቱ ሐሳቡን የመረወረውን አጋንንት ማሳረፍ ነው። የመጨረሻው ታርጌቱ ሐሳቦች ሲመጡ የእናንተ ላይፍ ማበላሸት አይደለም። አሁን ብዙ ሰዎች ምን እንደሚመስለው ልንገራችሁ። አጋንንት ሲባል ብዙ ጊዜ እንደዚህ ይላሉ። አጋንንት ልክ ሆምለስ እንደሆነ ሰው ነው። ሆምለስ የሆነ ሰው የሚፈልገው ሆም ነው። ሆምለስ ማለት ምንድነው በአማርኛ? ቤት አልባ የሆነ ሰው፣ ማረፊያ የሌለው ሰው የሚፈልገው ማረፊያ ነው። የሚፈልገው ማረፊያ ነው። ሰው ማረፊያ የሚፈልግ ሰው ማረፊያ ለማግኘት ምንም ነገር ያደርጋል። የመጨረሻ ታርጌቱ ማረፊያ ስለሆነ አጋንንቶች መኖሪያ ብለው የሚያስቡት እናንተን ነው፣ ህንጻዎችን አይደለም። አጋንንቶች ማረፊያችን ብለው የሚያስቡት የሰው ልጅ ነው። እናንተ ማረፊያ ብላችሁ የምታስቡት 4x4 የሆነን ቤት ነው። ሉሲፈር እና የሱን ሰራዊቶች እዚህ ጋር ደድረዋቸው ማረፊያ ብትሏቸው 100 ካሬ ቤት 200 ካሬ ቤት አይደለም የሚሉት። ማረፊያ ብለው የሚጠሩት የሰው ልጅ ነው። የሰው ልጅ ላይ ማረፊያ ለማግኘት ሁሉን ነገር ያደርጋሉ። ሁሉን ነገር ያደርጋሉ። ከመጽሐፍ ቅዱስ አንድ ቃል ላሳያችሁ። የራእይ ምዕራፍ 18 ራእይ ምዕራፍ 18 የመጨረሻ ታርጌቱ ምን ማግኘት ነው? ስፍራ እናንተ ህይወት ላይ ስፍራ ማግኘት። ራእይ ምዕራፍ 18 ቁጥር 11 ራእይ 18 ስለ ባቢሎን ነው የሚያወራው። ስለ ባቢሎን እና ባቢሎን ውስጥ ስለሚሸጡና ስለሚገዙ ነገሮች ነው ራእይ 18 የሚያወራው። የመርከባቸውም ጭነት ከእንግዲህ ወዲህ የሚገዛ የለምና የምድር ነጋዴዎች ያለቅሱላታል ያዝኑላትም። ለማን? ለባቢሎን። ለምን? የመርከቧን ጭነት ወይም የመርከባቸውን ጭነት የሚገዛ የለም። እሺ ቁጥር 12 ባቢሎን ውስጥ ምን እንደሚሸጥ ነው ማሳያችሁ። ጭነትም ወርቅና ብር፣ የከበረ ድንጋይ፣ እንቁም፣ ቀጭን ተልባ እግር፣ ቀይ ማር፣ ሐምራዊም ልብስ፣ የሚሸት እንጨት ሁሉ፣ ከዝሆንም የተሰራ ዕቃ ሁሉ፣ እጅግ ከከበረ እንጨት፣ ከናስም ብረት፣ ከብረት የተሰራ ዕቃ ሁሉ ይልና ቁጥር 13
ባቢሎን ስለሚሸጠው ነው የሚያወራው። ቁጥር 13 ጋር ነው ከብትም ይልና ዱቄትም ስንዴም ወርታች የሚለውን ስታዩት ዱቄትም ስንዴም ከብትም በግም ፈረስም ሰረገላም ባሪያዎችም የሰዎችም ነፍሳት ነው ይላል። የእንግሊዘኛውን እስኪ አድርገው ቁጥር 13 የሰዎችም ነፍስ ነው ይላል ባቢሎን ላይ የሚሸጠው slaves and soul of men ይላል የሰው ነፍስ። አንዳንድ ትርጉሞች ማይንድ ኤንድ ሶል ኦፍ ሜን ይላል። ክብር ለኢየሱስ ይሁን። ሶ ባቢሎን ውስጥ ከሚሸጡ ነገሮች መካከል አንዱ የሰው አእምሮና የሰው ነፍስ ነው። የሰው ስጋና የሰው ነፍስ ይሸጣል። አጋንንቶች በደንብ ስሙኝ፣ በዚህ አጋጣሚ በደንብ ስሙኝ። በጣም የኢሉሚናቲ አባል የሆኑ ዘፋኞችን አይታችኋል? ምናቸውን ነው የሚሸጡት? ነፍሳቸውን ለማን ነው የሚሸጡት? ዲያብሎስ የሰውን ነፍስና የሰውን ቦዲ የመግዛት ፕሮሰስ ላይ ነው። ኦልዌይስ ሁሉ ጊዜ ታርጌቱ የሰው ገላና የሰውን ነፍስ ማግኘት ነው። የሰው ገላና የሰውን ነፍስ ለማግኘት ምንም ክፈል ቢባል ይከፍላል። ለዛ ነው ባለጸጋ ያደርጋቸዋል፣ ቢሊዮነር ያደርጋቸዋል፣ ሰምቲንግ ያደርጋቸዋል። ኦልዌይስ የሚያማልል ነገር ያቀርብላቸዋል፣ ፌመስ ያደርጋቸዋል፣ እንደዚህ ያደርግላቸው። የመጨረሻ ይሄን ሁሉ አደርግላቸዋለሁ ካለ በኋላ ይሄን ሁሉ ሲሰጥ ከነሱ የሚፈልገው ምንድነው? ነፍሳቸውንና ቦዲያቸውን ነው፣ ስጋቸውን ነው። ነፍሳቸውንና ቦዲያቸውን። ለምንድን ነው ነፍሳቸውንና ቦዲያቸውን የሚፈልገው? ማረፊያ ስለሚፈልግ። ለዛ ነው ጠንቋይ ቤት የሚሄዱ ጨለማ ስፍራ ያሉ ሰዎች የሚሄዱ ሰዎች በሙሉ አጋንንታዊ ስፍራ የሚሄዱ ሰዎች በሙሉ ገንዘብ ሲጠየቁ፣ ሰምቲንግ ሲጠየቁ፣ ኤቭሪቲንግ ሲጠየቁ አጋንንቶች ለምንድን ለማቅረብ ወደ ኋላ የማይሉት? ምክንያቱም በሚሰጧቸው ነገር የሚገዙት የነሱን ገላና የነሱን ነፍስ ነው። ምንም ነገር ተደርጎ መግዛት የሚፈልጉት ምንድን ነው? የሰው ነፍስና ስጋን ነው። ክብር ለኢየሱስ ይሁን። እድል ፈንታ መስጠት ካልፈለጋችሁ ማድረግ ያለባችሁ ምንድን ነው? ነፍስንና ስጋችሁን መጠበቅ ነው። ለዲያብሎስ እድል ፈንታ ለመስጠት ከፈለጋችሁ መጠበቅ ያለባችሁ እርኩስ ከሆነ ነገር፣ የጨለማ ከሆነ ሐሳብ በሙሉ ነፍሳችሁንና ስጋችሁን መጠበቅ አለባችሁ። ነፍሳችሁንና ስጋችሁን እስካልጠበቃችሁ ድረስ ቦታ እየሰጣችሁት ነው። እናንተ ላይፍ ላይ ሲመጣ ቦታ ፈልጎ ነው የሚመጣው። መጽሐፍ ቅዱሳችሁን ስታነቡ ይሁዳ አማላይ ገንዘብ ቀረበለት 30 ብር። ልክ ነኝ አይደል? 30 ብር። መጨረሻ ላይ እንደሚል ታውቃላችሁ፣ ሰይጣን ገባበት ይላል። የሚፈልገውን ገንዘብ ሰጠው። ይሁዳ ገንዘቡን ይፈልጋል፣ ሰይጣን ደግሞ ይሁዳን ይፈልጋል። ሰዎች ማቴሪያል ይፈልጋሉ፣ አጋንንቶች ደግሞ ሰዎችን ይፈልጓቸዋል። እናንተን ለማግኘት ከሐሳብ ጀምሮ ምንም ነገር ከማድረግ ወደ ኋላ አይመለሱም። እናንተ ምንድነው ማድረግ ያለባችሁ ከተባለ አጋንንታዊ ከሆኑ ሐሳቦች በሙሉ ነፍሳችሁንና ስጋችሁን ምን ማለት መጠበቅ። እርኩስ ከሆነ ነገር በሙሉ ነፍሳችሁንና ስጋችሁን መጠበቅ። ክብር ለኢየሱስ ይሁን። የመጨረሻ ታርጌታቸው ወደ ኤፌሶን ምዕራፍ 4 ቁጥር 27 እንመለስ። ለአጋንንት ቦታ አትስጡት ሲል የመጨረሻ ታርጌቱ ምን ማግኘት ነው? ቦታ ማግኘት። በቁጣችሁ ላይ ፀሐይ ላይ አይግባ፣ ለዲያብሎስም ፈንታ አትስጡት ወይም ቦታ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራሉ አይደል የሚለው መጽሐፍ ቅዱስ። ለምንድን ነው የሚዞረው? በሆነ አጋጣሚ መግባት የሚችልበት ምን ለማግኘት ነው? በር ለማግኘት ነው። መግባት የሚችልበት ቀዳዳ ለማግኘት ነው። መግባት የሚችልበት ሚንስ ለማግኘት ነው። ቀልድ ቢሆንም አንድ ጊዜ ምን ሰማው? ሁለት ሰዎች የተጣሉ እያለ ሁለት አጋንንቶች ወክ እያደረጉ ነበር አሉ። እና ሰዎቹ ሲጣሉ እየተጣሉ ነው፣ ለምን አንገባባቸው ማለት አንደኛው አጋንንት ጠብቅ ራሳቸው ይጠሩናል አለው።
ከዛ አንደኛው በጣም ይባሰበት ሰው ሰይጣኔን አታምጣው ሲል በቃ ተጣተናል አለው። ላይፋችሁን ሁል ጊዜ መጠበቅ ያለባችሁ የምታደርጓቸው ድርጊቶች በሙሉ ለዲያብሎስ እድል ፈንታ እንደማይሰጡ እርግጠኛ ሁኑ። በሰው ላይ ክፋትን ስታስቡ፣ ስትጠበቡ፣ አድማ ስትመቱ፣ ስትቆጡ፣ ስታኮርፉ፣ ሰው ይቅር አልልም ስትሉ ሰው ይቅር አልልም ስትሉ ሰውን በልባችሁ ተሸክማችሁ ስትዞሩ የሰውን ላይፍ ለማበላሸትና ለማተራመስ ስትንቀሳቀሱ በነዛ ሁሉ አጋጣሚዎች ውስጥ ለዲያብሎስ ቦታ እየሰጣችሁት ነው። አትስጡት ካለ ምንም ነገር እንዳታስቀሩለት ነው። እናንተ ህይወት ላይ ቦታ የሚያገኝበትን መንገድ በሙሉ ዝጉበት ነው። ምን ማለት ነው? ቤት ያለው እኔ እናንተ እንዳትገቡ ከፈለኩ በሬን ጥርቅም አድርጌ ነው የምዘጋው። በሬ ላይ ትንሽ ቀዳዳ አግኝታችሁ እንኳን እንዳትገቡ። ትንሽ ቀዳዳ አግኝታችሁ ወደ እኔ ቤት እንዳትገቡ በሬን በተቻለ መጠን እናንተን ሊያስገባ በሚችል መንገድ ዘጋዋለሁ። ዲያብሎስንም እንደዛ አድርጉት ነው የሚለው ጳውሎስ። ዲያብሎስንም እንደዛ አድርጉት፣ በምንም አይነት መንገድ ምን እንዳታደርጉት፣ ቦታ እንዳትሰጡት። ቢኮዝ ቦታ ከሰጡት ምን እንደሚያደርግ ያውቃል። እሱ ቦታ ካገኘ ላይፋችሁ እንዴት እንደሚያበላሽው ያውቃል። እሱ ቦታ ካገኘ፣ ክብር ለኢየሱስ ይሁን። እሱ ቦታ ካገኘ ላይፋችሁ እንዴት እንደሚያበላሽው ያውቃል። ምን አትስጡት? ቦታ አትስጡት። አሁን ቦታ እንዳሰጡት ከሚያደርጓችሁ ነገሮች መካከል አንዱን ነግራችኋለሁ። ቢኮዝ ዛሬም ማስተምራችሁ አፍተር ዲስ ባለው የህይወት ዘመናችሁ እንኳን በምንም አይነት መንገድ ዲያብሎስ በላይፋችሁ ላይ ቦታ እንዳያገኝ ነው። ቁጥር 28 ጋር እንግባ። ቁጥር 28 እንዴት ነው ቦታ የሚያገኘው የሚለውን ነው ጳውሎስ እያወራ ያለው። የሰረቀ ከእንግዲህ ወዲያ አይስረቅ። ቢኮዝ የሰረቀ ሰው ወይም ሌባ የሆነ ሰው ኦልሬዲ በሩን የከፈተ ሰው ነው። ሶ ጳውሎስ እየነገራችሁ ቦታ እንዳያገኛላቸውና የሰረቀ ከእንግዲህም እንዳይሰርቅ፣ ነገር ግን በዚያ ቦታ በፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን ሥራ እየሰራ ይድከም። እሺ ቁጥር 29 ሌባ ሰው በሩን ከፍቷል ማለት ነው። ለሚሰሙትም ጸጋን ይሰጥ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣ። ክፉ ቃል ካፋችሁ የወጣ ሰዓት፣ የሐሜት ቃል ካፋችሁ የወጣ ሰዓት፣ እርግማን ካፋችሁ የወጣ ሰዓት ምን እያደረጋችሁት ነው? ጳውሎስ ቀጣይ 28 29 ያለ የሚያወራቸው ነገሮች በሙሉ ምንድናቸው? በር ለመዝጋት ነው። የተከፈቱ በሮች ምን ለማለት ነው? ለመዝጋት ነው። አንደኛ ምን እንዳለ እንዳትስረቅ፣ መስረቅ አቆመዋለ፣ ሌባ እንዳትሆኑ። ሁለተኛ ክፉ ቃል ካፋችሁ እንዳይወጣ በር እየዘጋ ነው። ወደ 30 እንሂድ። ለቤዛ የታተማችሁበትን ቅዱስን መንፈስ ምን አትበሉ፣ አታሳዝኑ። አሁንም ፖል ምን እያደረገ ነው? በር እየዘጋ ነው። ቁጥር 31 መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። መራራ መሆን፣ ቢተር መሆን፣ ተናዳጅ መሆን፣ ቁጡ መሆን፣ ጯሂ መሆን፣ ተሳዳቢ መሆን፣ ክፉ መሆን ምን ይሰጠዋል? ለሱ ደጅ ይሰጠዋል፣ ፈንታ ይሰጠዋል። በላይፌ ስፔሻሊ ደግሞ ክርስትና ከገባኝ በኋላ በጣም ከተናደርኩ ንዴት የሚቆየው 2 ደቂቃ ነው። እጅግ ሰዎችን ለሳምንት የሚያናዳቸው ጉዳይ 2 ደቂቃ ነው የሚያናደኝ። ከ2 ደቂቃ በኋላ ረሳዋለሁ። ቢኮዝ በምንም አይነት መንገድ ለዲያብሎስ ቦታ መስጠት አልፈልግም። እንዴ በጣም ነው እኮ የሚያናደው፣ ደህና አይደለም። በፍጹም ክብር ለኢየሱስ ይሁን። ሳምታይምስ ላስት ታይም ለሆነ ቦታ ኮንፈረንስ ሂደን ድንገት በማናውቀው ምክንያት ኮንፈረንሱ ተዘረዘ።
ኦሬዲ በማናቀው ስላችሁ በታይሙ በማናቀው አሁን ግን አውቀነዋል። ኦሬዲ ቀጣይ ቀን ድጋሚ ሄደን ኮንፈረንስ ስላደረግነው ማለት ነው። እና አብሮኝ የነበሩ ሰዎች ተናደዋል፣ ተበሳጭተዋል፣ ኤቭሪቲንግ ብለዋል። እኔ ብቻ ነበርኩ ምስቀው። እኔ ነበርኩ ብቻ ስጫወት የነበረው። መናደድ የነበረብኝ እኔ ነው። ቢኮዝ የሚያናዳ አጋጣሚ ተፈጥሯል። ነገር ግን በምንም አይነት መልኩ ለዲያብሎስ ፈንታ አልሰጠውም። በምንም አይነት መልኩ ለዲያብሎስ ፈንታ አልሰጠውም። መንፈሳዊ ሰዎች ስትሆኑ ቁጡ የሚያረጋችሁ፣ ተናዳጅ የሚያረጋችሁ፣ ጨዋሂ የሚያረጋችሁ፣ ተሳዳቢ የሚያረጋችሁ፣ ክፉ የሚያረጋችሁ ኢንቫይሮንመንት ውስጥ ከአንድና ከሁለት ደቂቃ በላይ አትቆዩም። ከአንድና ከሁለት ደቂቃ በላይ ከቆያችሁ ዲያብሎስ እናንተ ህይወት ላይ ስፍራ ማግኘት ይጀምራል። ዲያብሎስ እናንተ ህይወት ላይ ስፍራ ማግኘት ይጀምራል። በቁጣችሁ ፀሐይ አትግባ ሲል ፀሐይ እኮ ምድር ላይ የምትቆየው 12 ሰዓት ነው። ፀሐይ አትግባ ሲል ቢያንስ ካልቻላችሁ እንኳን ከ12 ሰዓት በላይ ሆን እያለን ፖል ወደ ቀጣይ ቀናችሁ አሁን በ12 ሰዓት ውስጥ ስፍራ አግኝቷል። ወደ ቀጣይ ቀናችሁ ይዛችሁት አትግቡ። አጋንንቱን መራራነትን አስወግዱ፣ ተናዳጅነትን አስወግዱ፣ ቁጣን አስወግዱ፣ ጨዋህነትን አስወግዱ፣ ተሳዳቢነትን አስወግዱ። ስለዚህ sometimes ምን እንደሚገርመኝ ልንገራችሁ። ምን እንደሚገርም ጥሩ ተሳዳቢዎችን የምታገኙት እኛ ቤት ነው። ጥሩ የሚናደዱና የሚቆጡ ሰዎችን የምታገኙት እኛ ቤት ነው። የሚያናድር ነገር ብድግ ብሎ ያናዳቸዋል። ከዛ እነሱ ያንን ቅናት ብሎ ይጠሩታል። ያንን ነገር ለእግዚአብሔር መቅናት ብሎ ይጠሩታል። ሄሎ የእግዚአብሔርን ቁጣ ማንም ሰው መቀጣት አይችልም። ከዛ ያንን ነገር ለእግዚአብሔር ቀንተው እንዳደረጉት አድርገው ምድር ላይ በጣም አስቸጋሪው ነገር ፔንጤ ነው። በዚሁ አጋጣሚ በምድር ላይ በጣም አስቸጋሪው ነገር ፔንጤ ነው የምልበት ትልቁ ምክንያት ፔንጤ ነው ስል ደካማ ፔንጤ፣ በመንፈሳዊ ነገር የደከመ ፔንጤ እጅግ በጣም አስቸጋሪ ነው። ለምን ካላችሁ ለእያንዳንዱ ነገር ጥቅስ አለው። ለእያንዳንዱ ነገር ጥቅስ አለው። አንድ ያስታውሳል የዛሬ 4 ዓመት ወደ አንድ ገጠር ክፍል 4 ዓመት ያልፏል፣ 5-6 ዓመት ይሆናል። ወደ አንድ ገጠር ክፍል ላገሎት ገባን እና የገባንበት ስፍራ በጊዜው በሁለት ጎሳዎች መሃል ጸብ ነበረ እና ከመኪና ወርዳችሁ በመኪና መንገድ ስለማያስገባ በሞተር ቢያንስ የ1 ሰዓት ተኩል መንገድ ገብተን ያገለግልነው እና እዛ ስፍራ ስንሄድ አንድ የሚታወቅ ቤተክርስቲያን ኢትዮጵያ ውስጥ የሚታወቅ ቤተክርስቲያን ብራንች ወይም ቅርንጫፍ የሆነ ሌላ ቤተክርስቲያን በትልቅ ጋን በሩ ተዘግቷል እና አብሮኝ በሞተር ሲሄዱ የነበሩ አገልጋዮችን ምንድነው አልኳቸው። ሁለት ጎሳዎች መካከል ጸብ ስለተፈጠረ ፓስተሩ አሉኝ እዛ ኤሪያ ላይ የነበሩ አማኞችን በሙሉ መጽሐፍ ቅዱሳቸውን እዚህ ያስቀምጡ ስንመለስ እናመልካለን ብሏቸው ነው በጋን የቆለፈው። ወደ ጦርነት ይዟቸው ሄደ ፓስተር። ከዛ ነገርሞኝ እንዴት አልኳቸው የውድ ቀን ላይ ዳዊትም ለአገሩ ሲል እንደዚህ ያደርጓል ብሎ ሰብኳቸው። ዳዊትም ለመሬቱ ሲል በመንፈሳዊ ነገር የደከመ ሰው ከመንፈስ ቅዱስ ጋር ዴይሊ የሆነ ፌሎሺፕ የሌለው ፔንቴ ዴይሊ ከመንፈስ ቅዱስ ጋር የየቀኑ መነካካት የሌለው ፔንቴ ከመንፈስ ቅዱስ ጋር የየቀኑ መነካካት የሌለው ፔንቴ እሱ ብቻ አይደለም የጾም ጸሎት ህይወት ሳይኖረው በመንፈስ ቅዱስ ሳያምን ድንገት ብድግ ብሎ መጽሐፍ ቅዱስ አንብቦ የሚወርድ ፔንቴ ለእያንዳንዱ ድክመቱ የሚሆን ጥቅስ አለው። ለእያንዳንዱ ድክመቱ የሚሆን ጥቅስ አለው። የቱ ጋር ነው አታጭስ ያለው ይላችኋል። እሺ የቱ ጋር ነው አጭስ ያለው ብለህ ብትጠይቀው እኮ አያሳየም። ሲሳደብም ጥቅስ አለው፣ ሲናደድም ጥቅስ አለው፣ ሲቆጣም ጥቅስ አለው። አንዴ ያስታውሳለሁ አንድ ጓደኛዬ ጋር ወክ እያደረገን ወደ አንድ ቸርች ገባን። ስንገባ በታይሙ የዛሬ ጥቂት ዓመት በፊት ነው። ያ እንደ ጓደኛዬ እንደ ወንድሜ የማየው ልጅ እዛ ቸርች ውስጥ የምናውቃት የጸሎት ቲም ውስጥ በጣም ኃይለኛ ጸላይ የሆነች እናት አለች። ከዛ ሰላም በይን አላት። እሱ እጁን ዘረጋላት፣ እሱን አለፈችው። ከዛ እኔን ሰላም አለች፣ ሄደች። ለምን እንደው ሰላም ያላልሽው ስላት መንፈስ ቅዱስ ሰላም እንዳትይ ብሎኝ ነው።
ክብር ለኢየሱስ ይሁን። መራራ ለመሆናችሁ ጥቅስ አትንገሩ። ተናዳጅ ለመሆናችሁ ጥቅስ አትንገሩ። ሁል ጊዜ ለድክመታቸው ጥቅስ የሚጠቅሱ ሰዎች ትልቁ ፕሮብሌማቸው ደካማ እንደመሆኑ አለማመናቸው ነው። ደካማ መሆናችሁን ያመናችሁ ሰዓት ጸጋ ትጠይቃላችሁ። ደካማ መሆናችሁን ያመናችሁ ሰዓት እርዳታ ሁል ጊዜ መንፈሳዊ ሰው ስትሆኑ እርዳታ እንደሚያስፈልጋችሁ የእግዚአብሔር እርዳታ እንደሚያስፈልጋችሁ፣ የጸጋው እርዳታ እንደሚያስፈልጋችሁ፣ የመንፈሱ እርዳታ እንደሚያስፈልጋችሁ የሆነ ስፍራ ላይ ብስቱ የእግዚአብሔር እርዳታ እንደሚያስፈልጋችሁ እርዳታ እንደሚያስፈልጋችሁ ካመናችሁ ነው መጥቀስ የምትጀምሩት። ለእያንዳንዱ ውድቀታችሁ መጥቀስ ትጀምራላችሁ። መራራ ስትሆኑ ጥቅስ አትጥቀሱ። ተናዳጅ ስትሆኑ ጥቅስ አትጥቀሱ። ቁጡ ስትሆኑ ጥቅስ አትጥቀሱ። ጩኸታም ስትሆኑ ጥቅስ አትጥቀሱ። ተሳዳቢ ስትሆኑ ጥቅስ አትጥቀሱ። ክፉ ስትሆኑ ጥቅስ አትጥቀሱ። ይሄ ሁሉ አለ ጳውሎስ ከእናንተ ዘንድ ይወገድ፣ አንዱም እናንተ ጋር እንዳይቀመጥ። ጳውሎስ አስወግዱት ያለውን ነገር እናንተ በጥቅስ አታቆዩት። ባለፈው ልትነግሬያቸዋለሁ። ሐሰትን ከራሱ አፍልቆ ይናገራል፣ የሐሰት አባት ነው የሚለው ጥቅስ፣ ሐሰተኛ ነው የሚለው ጥቅስ፣ ዲያብሎስ ኢዝ ኤ ላየር ብሎ የሚጠቅሰው ጥቅስ እውነትን የሚያጣምም ነው የሚለው ባይብል። ያ ማለት ኦልዌይስ ሲመጣ እውነትን የሚያጣምም ማለት ይሄ እውነት ቢሆን እንደዚህ ቀጥ ብሎ ነው የሚሄደው። ይሄኛውም ዲያብሎስ ደግሞ ሲመጣ እውነትን ለማጣመር ሊመጣው እንደዚህ ቀጥ ብሎ ይመጣና እንደዚህ ዳይቨርት አድርጎ ወደ ነበረበት ነው የሚመለሰው። ዳይቨርት ያደረገበትን ስፍራ እስካላወቃችሁት ድረስ የሚያወራው እውነት ነው። ለዛ ነው ያቺ ሟርተኛ መንፈስ የነበረባት ሴት እነዚህ የልዑል እግዚአብሔር ባሪያዎች ናቸው ስትል እውነቷን ነው። ምናልባት ሌሎች የእግዚአብሔር ሰዎች ብንሆን መረክ ልንሰጣት እንችላለን። ፖል ግን የት ጋር ዳይቨርት እንደተደረገ ያውቃል። ቢኮዝ ጳውሎስ አልስተውም ብሏል። ኢየሱስ ጋርም ሲመጣ ሉሲፈር እኮ እስኪ ካወራው መካከል የትኛው ነው ውሸት? ወርቀ ብሰግድልኝ የሚለውን ትታችሁት ከዚህ ብትወድቅ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል አለው አይደል? አልተጻፈም? ኦልዌይስ ሪሊጂየስ የሆኑ ሰዎችን አጋንንት ፖሰስ ሲያደርጋቸው፣ ሪሊጂየስ የሆኑ ሃይማኖተኛ የሆኑ ሰዎችን አጋንንት ሲይዛቸው፣ አጋንንቱ የመጀመሪያ የሚሰጣቸው ነገር ጥይት አይደለም። የመጀመሪያ የሚሰጣቸው ነገር ጥቅስ ነው። ሃይማኖተኛ የሆኑ ሰዎችን፣ በሃይማኖት ውስጥ ያሉ ሰዎችን አጋንንት ጥቅስ ህይወታቸውን ሲቆጣጠር የመጀመሪያ የሚሰጣቸው ነገር ለድክመታቸው የሚሆንን ጥቅስ ነው። ክብር ለኢየሱስ ይሁን። ጳውሎስ እንደዚህ ያለ ይሄ ሁሉ ከምን ይወገድ? ከእናንተ ዘንድ ይወገድ። ከዛስ ቁጥር 32 ጳውሎስ ይሄን ሁሉ እያወራ ያለው ግን ለአንድ ነገር ነው፣ ለዲያብሎስ ስፍራ እንዳሰጡት ለማድረግ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እርስ በርሳችሁ ክፉ አትሁኑ፣ እርስ በርሳችሁ ተሳዳቢ አትሁኑ፣ አንዳችሁን የምትሳደቡ አትሁኑ፣ እርስ በርሳችሁ ተናዳጅ አትሁኑ፣ እርስ በርሳችሁ ክፉ አትሁኑ። ምኖች ሁኑ? ቸሮች ሁኑ፣ ርኅሩኆች ሁኑ። አጠገባችሁ ለምታገኙት ወንድማችሁ ራሩለት። አጠገባችሁ ለምታገኙት ወንድማችሁ ራሩለት። አጠገባችሁ ለምታገኙት ወንድማችሁ ቸሮች ሁኑ። የቸርነትና የርኅራኄ ልብ የሌለው ሰው ሁል ጊዜ ዲያብሎስ በሱ ዘንድ ስፍራ ያገኘ ሰው ነው። አንድን ሰው ካላጠፉ እንቅልፍ የማይወስዳቸው ጴንጤዎች እኮ አሉ። ልክ የሌላው ሃይማኖት ተከታይ እንዳለው በሙሉ ማለት ነው። አንድ ሰው ካልጠፋ፣ አንድ ሰው ካልተዋረደ፣ አንድ ሰው ዝቅ ካላለ፣ አንድ ሰው ዳውን ታች ካልወረደ እንቅልፍ የሚወስዳቸው ሰዎች አሉ። ጳውሎስ ግን ብሏል፣ እርስ በርሳችሁ ቸሮቹን። የደከመ ሰው ስታገኝ ራራለት። ኢየሱስ እኮ ተራራ ላይ አወጣቸውና እረኛ እንደሌላቸው በጎች መሆናቸውን ያየ ሰዓት ራራላቸው ይላል። ራራላቸው። እርስ በርሳችሁ ቸሮች። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ? ይቅር ተባባሉ። ይሄን ሁሉ ጳውሎስ እየነገራችሁ ያለው ነገር ለምንድን ነው? ለዲያብሎስ ስፍራ እንዳሰጡት፣ ስፍራ እናንተ ህይወት ላይ እንዳያገኝ። ስፍራ ካገኘ ትዳራችሁን ያበላሸዋል፣
ስፍራ ካገኘ ትዳራችሁን የተበላሹ ትዳሮችን ስታዩ እመኑኝ፣ ሁለት ሰዎች ስላልተግባቡ አይደለም ትዳር የሚፈርሰው። በዛ ትዳር ውስጥ ዲያብሎስ ስፍራ ያገኘ ሰዓት ይፈርሳል። ቢኮዝ ሁሉ ጊዜ ሊያጠፋ ነው ይመጣው። አንዳቸው የሱ ሐሳብ ተቀባዩ የሆኑና ቤት ውስጥ ያስገቡታል። ያ ትዳር በትንትኑ ይወጣል። ምን አትሱት፣ ስፍራ እንዳሰጡት። ክብር ለኢየሱስ ይሁን። ስፍራ ሲፈልግ እናንተ ውስጥ ስፍራ ብሎ የሚጠራው ምናችሁን ነው? ቦዲያችሁንና ሶላችሁን፣ የእናንተን ስጋና ነፍስ ነው። ምን ብሎ የሚጠራው? ስፍራ ብሎ የሚጠራው። አስቡት 10 ዓመት ሙሉ የኖራችሁበት ቤት ነው። 10 ዓመት 20 ዓመት ከልጅነታችሁ ጀምሮ የኖራችሁበት ቤት ነው። 20 ዓመት ኖራችሁበታል። 20 ዓመት ስትኖሩ ቤቴ ብላችሁ አስባችሁታል፣ ፈርኒሽድ አድርጋችሁታል፣ ቲቪ አድርገላችሁለታል፣ ሶፋ አስቀምጣችኋል፣ ቀለም ቀብታችኋል፣ ማርብል አድርጋችኋል፣ ሁሉን ነገር አድርጋችኋል። 20 ዓመት ኖራችሁበታል። ልቀቁ ብትባሉ ምን እንደምትሉት? ይሄንን ቤት ልቀቁ ከዚህ በኋላ ሌላ ሰው ይኖርበታል ብትባሉ ምን እንደምትሉት? አለቅም ነው የምትሉት። ዴሊቨራንስ ፕሮግራም ላይ እኮ አለቅም የሚለው ለዛ ነው። ፈርኒሽ አድርጎታል ቤቱን። ከልጅነቷ ጀምሮ ነው ያስኳት ሲል ከልጅነቷ ጀምሮ ከዚህ በኋላ ሌላ ቤት የለኝም ብሎ ቤት ውስጥ የሚያስፈልጉ ዕቃዎችን በሙሉ አስገብቷል። ውጣ ስትሉት አልወጣም ይላል። ለዛ ነው አልወጣም የሚለው። ቢኮዝ ከዛስ ለምን ማትወጣው ስትል ቤቴ ነች የኔ ነች ይላል። ከዚህ ቤት ለምንድን ነው አንተ አልወጣም የምትለው? 20 ዓመት ከኖርክበት ቤቴ ነውስ ብለህ እኮ ስላመንክና ቤቴ ስለሆነ ነው። አጋንንቱም ቤቴ ነች ነው የሚላችሁ። ከዛ እሱ ጋር በኢየሱስ ስም ካላችሁ ብዙ ታይም ከጸለያችሁ በኋላ ይለቃል። ለመልቀቅ የሚያስቸግራችሁ ለምንድን ነው? አለኝ የሚለውን ንብረት በሙሉ ሸክፎ ያስቀመጠው እሷ ጋር ነው። ከኔ ጋራችሁ ውጣ ስትሉት ረጅም ዓመት የኖርኩበት ቤቴ ነው ይላል። ሌላ አዲስ ቤት ከምፈልግ ኦሬዲ ይሄንን ለምጄዋለሁ፣ አለማመጄዋለሁ። ይሄንን ሰውዬ አለማመጄዋለሁ፣ በደንብ እየኖርኩበት ነው ይላል። ለዛ ነው ዴሊቨራንስ ፕሮግራም ላይ ውጣ አትውጣ ጭቅጭቁ ያ ነው። ቤቴ ብሎ እየኖረ ነው። ከቤቴ ለምን አስወጣኸኝ ነው። ከቤቴ ለምን አስወጣኸኝ ነው። ከዚህ በፊት ዴሊቨራንስ የሚያገለግሉ ሰዎች ምን ማድረግ እንዳለባቸው አውርቼ ነበር። ክብር ለኢየሱስ ይሁን። አስቡት 20 ዓመት ኖራችኋል እዚህ ቤት 20 ዓመት ኖራችኋል። ተውት። ይህንን ትምህርት ላስተምር ነበር ሌላ ጊዜ፣ ዛሬ ፋስቲንግ ትምህርት ስለሆነ 20 ዓመት የኖራችሁበት ቤት ውስጥ ውጡ ስትባሉ እናንተን ለማስወጣት የተጠቀምነው ኃይል ነው። በፍቃዳችሁ አይደለም የወጣችሁት። የሰማችሁ ነው። በኃይል ነው ያስወጣናችሁ። በኃይል ካስወጣናችሁ ኔክስት እናንተ የምትጠይቁት ምንድን ነው? ንብረት አለኝ ንብረት ይላውጣ ነው። አጋንንቶች ግን ንብረት አለኝ ንብረት ይላውጣ አይሉ። ንብረቱንም አይፈልጉትም፣ ቤቱን ነው የሚፈልጉት። በኃይል ነው እናንተ ያባረራችኋቸው። በኃይል ማባረራችሁን እንድታውቁት በምን እንዳባረራችሁ ልንገራችሁ። ላይክ ከሱ ጋር ዲል ስምምነት ፈጽማችሁ አይደለም ያባረራችሁት። የኢየሱስን ስም ኃይለኛ የሆነውን ብርቱ የሆነውን ምሽግ የሚያፈርሰውን የኢየሱስ ስም ጠርታችሁን ያባረራችኋቸው። እነሱን በኃይል ስታባሯቸው እንዴት እንደሚመለሱ ነግራችኋለሁ። 6 ጓደኞቹን 7 ሆነው ይመለሳሉ አይደል የሚለው ባይብል። 6 ጓደኞቹን ጠርቶ ለምን እንደሚመለሱ ልንገራችሁ። ክብር ለኢየሱስ ይሁን። አሁን በደንብ ስሙ። ከዚህ ቤት እናንተን አስወጣኋችሁ። ረጅም ዓመት የኖራችሁበት ቤት ነው። ፈርኒቸሩ የናንተ ነው። ቲቪው የናንተ ነው። ሁሉም ነገሩ የናንተ ነው። ሁሉም ነገሩ የማን ነው? የናንተ ነው። ሁሉም ነገሩ የናንተ ነው። እናንተን ካስወጣኋችሁ በኋላ እኔ ለመኖር ስመጣ መጀመሪያ የማደርገው ነገር ፈርኒቸሮቹን ማስወጣት ነው። የናንተ ምርጫና የኔ ምርጫ ስለሚለያይ ለዛን ሆሊ ስፒሪት እነሱ ላይፍ ላይ ለመኖር ሲመጣ ፈርኒቸሩን ለማውጣት ሲፈልግ
ንብረቶችን ለማውጣት ሲፈልግ የሰዎቹ ነፍስና ፍቃድ እሺ የሚል አይሆንም። ምክንያቱም አጋንንቱ ይቅር አለማለትን እዛ ውስጥ አስቀምጧል። መራራነትን እዛ ውስጥ አስቀምጧል። ንዴትን እዛ ውስጥ አስቀምጧል። ሆሊ ስፒሪት እነዚህን ማውጣት ይፈልጋል። ሆሊ ስፒሪት እነዚህን ለማውጣት ሲፈልግ ሰውየው ፍቃደኛ መሆን አለበት። ሰውየው ግን ለ20 ዓመት ሲናደር ነው የኖረው። ለ20 ዓመት ሲቆጣ ነው የኖረው። ለ20 ዓመት ክፉ እያሰበ ነው የኖረው። ሄሎ ለ20 ዓመት እነዚህ ንብረቶች እንዲቀመጡ የሚፈልግ ከሆነ አጋንንቱም እንደሚል ታውቃላችሁ። ምን እንደሚል ልንገራችሁ። ወደ በረሃ ሄደ ይላል አይደል? ተመልሶ ጓደኞቹን የጠራቸው ለምንድን ነው? ብቻውን ለምን ያልመጣው? መቼም ለዘላለም እንደማያወጣ ያውቃል። ከፊተኛው ይልቅ የኋለኛው ይብስበታል የሚለው ለምንድን ነው? የኋለኛው ይብስበት። አሁን አጋንንቱ ወጥቶለታል። ንዴቱን ለመተው ግን ፍቃደኛ አይደለም። ቁጣውን ለመተው ፍቃደኛ አይደለም። አድመኝነቱን ለመተው ፍቃደኛ አይደለም። ሄሎ ፍቃደኛ አይደለም። በፍጹም ፍቃደኛ አይደለም። ሲወጣ እንዳጋንንትን ይወጣው። ስድስቱን ግን ይጠራቸው። ለምን እንደሚጠራቸው አፍተር ዚስ እንደማይወጣ እርግጠኛ ነው። ያ ማለት አጋንንቱን መልሶ የጠራው ሰውየው ነው። ይቅር አለማለትን ለመተው ፍቃደኛ ቢሆን፣ ንዴትን ለመተው ፍቃደኛ ቢሆን፣ መራራነትን ለመተው ፍቃደኛ ቢሆን፣ ክፉ ነገርን ለመተው ፍቃደኛ ቢሆን፣ መስረቅን ለመተው ፍቃደኛ ቢሆን፣ መዋሸትን ለመተው ፍቃደኛ ቢሆን አጋንንት እድል ፈንታ ድጋሚ እሱ ላይፍ ላይ ያገኙ። ሄሎ ለዛ ነው ሁል ጊዜ አጋንንቶች ያንድን ሰው ህይወት ለቀው ሲሄዱ ፈርኒቸሩን ጥለውት ነው የሚሄዱት። ተመልሰው መምጣት ስለሚፈልጉ። ከኔ ጋር ናችሁ? የሰማችሁ ነው። ተመልሰው መምጣት ሲፈልጉ አሁን ተመልሳችሁ እዚህ ቤት ውስጥ እንዳትመጡ ከተፈለገ ፈርኒቸሩ መውጣት አለበት። ንብረትህን ሰተን ነው ማባረር ያለብን። አጋንንቶች ሲወጡ ግን በእንደዚህ አይነት ሁኔታ ያወጡ። እነሱ ጋር ያለውን ካራክተር የሰውየው ካራክተር ጋር ያጋቡታል። ያ ማለት አጋንንቱ ያለው ባህሪ ሰውየው ጋር መንጸባረቅ ይጀምራል። ያንን በደንብ አድርገው ያጋቡበታል። አጋንንቱ ሰውየውን ለቆት ከሄደ በኋላ አጋንንቱ ላይ የምታዩት ባህሪ ሰውየው ላይ መንጸባረቅ ይጀምራል። ሰውየው አጋንንት መሆን ይጀምራል። የሰማችሁ ነው። አጋንንቱ ላይ የምታዩት ባህሪ በሙሉ ተናዳጅነቱ፣ ቁጣ፣ ይቅር አለ ማለት ምናምን ሰውየው ላይ ምን ማለት ይጀምራል? መንጸባረቅ። ለዛ ሰዎች ሳምታይምስ አንድ ስፍራ ላይ አጋንንት ሲወጣለት ያያችሁ ሰው ከሳምንት በኋላ ሌላ ቦታ ይወጣለታል። አንድ ምናቃት ልጅ ነበረች 9ኛ ክፍል 10ኛ ክፍል ተማሪ እያለን በሄደችበት አጋንንት ይወጣለታል። በሄደችበት እና እናቃታለን። ልጅቷን አብራም የምትማር ልጅ ነች። ሁሉ ጊዜ ቸርች ስንሄድ ጠብቋት እንባባላለን። ሊወጣን እንላለን። ብቻ እዛ መድረክ ላይ የቆመው ሰው በጌታ በኢየሱስ ስም ካለ ጠብ ብላለች እሷ። እና ሁሉ ጊዜ ቸርች ስንሄድ እሷ መኖሯን ቼክ የምናደርገው በቃ የሚወርቅ አጋንንት እንዳለ እርግጠኛ ነን። ለምንድን ነው ያቺ ሴት እንደዚያ የሆነችው? አጋንንቶቹ ሲመጡ ሴክሹዋል ነገር አስለምደዋታል። አስቡት። በእኛ 9ኛ 10ኛ ክፍል ማለት ከኔ በአንድ ዓመት ብትበልጥ ነው 14 15 16 ዓመት ቢሆናት ነው። ሴክሹዋል ነገር አስለምደዋታል። በኢንተርኔት የሚታዩ ነገሮችን አስለምደዋታል። አጋንንቶቹን ለቀው ሂደዋል። ይሄ ልምዷ ግን ከሷ ለቀው አልሄደም። ለቀው አልሄደም። ኦልሬዲ እነዚህ ልምምዶች ኢንቪቴሽን ናቸው። አጋንንቶችን ወደ ህይወቷ የሚጠሩ ምንድን ናቸው? አጋንንቱን ዛሬ በኃይል ታሰጡትና ምሳሌ ለምን ቀጣይ ሳምንት ሌላ ቸርች ሲያዝ አጋንንቱም ቸርች በር ላይ ጠብቄ ነው ያስኳት ይላል። ያ ማለት ፕሮግራሙ ልክ ሲያልቅ እሷ ስልኳን ጀምሯለች፣ ወይ ሰውየው ስልኩን ጀምሮታል፣ ወይ ካራክተሩ መገለጥ ጀምሯል ብሎ ተመልሶ ይመጣል። አጋንንቶች በህይወታችሁ ላይ እድል ፈንታ እንዳያገኙ ከፈለጋችሁ መጠበቅ ያለባችሁ ስጋና ነፍሳችሁን ነው። ፕሮፌት ታዲያ ስለ ፋስቲንግን እያስተማርኩ ያለው ፋስቲንግ ታዲያ ከዚህ ጋር ምን ይገናኛል? ክርስቲያን ስትሆኑ
ሁል ጊዜ ማሰልጠን የምትፈልጉት ክርስቲያን ስትሆኑ ሁል ጊዜ የምትሰሩት የውስጥ ሰውነታችሁ ላይ ነው። ከኔ ጋር ናችሁ? የውስጥ ሰውነት ምሳሌ መንፈስ ቅዱስ እናንተ ጋር አለ አይደል? ለዛ ነው እኮ የመለኮቱ ባህሪ ተካፋይ ይሆን ነው። ባህሪው የኛ አይደለም፣ ባህሪው የመለኮት ነው። ያ የመለኮት ባህሪ መለኮትኛ ውስጥ ከመኖሩ የተነሳ እናንተ ላይፍ ላይ መንጸባረቅ ይጀምራል። ክብር ለኢየሱስ ይሁን። አጋንንት ስጋና ነፍሳችሁን አነጣጥሮ ስጋና ነፍሳችሁን ቦታዬ ብሎ እነሱን እንደ አድቫንቴጅ ተጠቅሞ እናንተ ህይወት ውስጥ የሚገባና ስፍራ የሚያገኝ ከሆነ ስጋና ነፍሳችሁን ላይ በሩን እንድትቆልፉና እንድትዘርጉ የሚያረጋችሁን አንድ ጥበብ ነው ዛሬ የምንማማረው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደምንም ላለማክበድ እየሞከርኩኝ ነው። ሁላችሁም እንድትረዱት እየሞከርኩ ነው። ክብር ለኢየሱስ ይሁን። ይሄን ሁሉ ጳውሎስ ሲጠቅስ ቸር ሁኑ፣ ይቅር ተባባሉ፣ ቁጣን፣ ቂመኝነትን፣ አድመኝነትን፣ ክፋትን ሁሉ አስወግዱ ሲል የዛ ሁሉ ምክንያት ምንድነው? አጋንንት እድል ፈንታ እንዳያገኝ ነው። አትቆጡ ሲል፣ አትናደዱ፣ አትሳደቡ፣ ክፉ አትሁኑ፣ አድመኛ አትሁኑ ሲል ለምንድን ነው? አጋንንት ምን እንዳይል? ስፍራ እንዳያገኝ። ቸርች ውስጥ ስቀው የማያውቁ ሰዎች ተገጥሟቸው ያውቁ? እንደዚህ ነው በቃ ፊታቸው። ኤቭሪ ሰንዴይ ስታገኛቸው እንደዛ ነው። የእግዚአብሔር ቤት መሆኑ ለራሱ ላይክ የት ነው የመጣሁት ነው የምትሉት። ወርሺፕ የተደረገ ፊታቸው እንደዛ ነው። ኤቭሪ ታይም ስፒሪታቸው ቁጡ ነው። ሲስቁ አትዋቸው። ኢቭን መድረክ ላይ ቆሞ የሚሰብከው ሰውዬ የሚያስቅ ምሳሌ እንኳን ከተናገረ እዛው ቁጭ ብሎ ባላችሁበት የእግዚአብሔር ቤት አይደለም እንዴ ምን ያስቃቸዋል ነው? ስቀው አያውቁም። ቁጣ እነሱ ላይፍ ላይ አለ። ደን እነሱን ማየት ከፈለጋችሁ አጋንንት ስፍራ እንዴት እንዳገኘባቸው ማየት ከፈለጋችሁ ሜሬጃቸውን ይዩት። ከሰው ጋር ያላቸውን ኮሚኒኬሽን ይዩት። ከሰው ጋር ያላቸውን ግንኙነት፣ ከሰው ጋር ያላቸውን ህብረት ይዩት። ከወላጆቻቸው ከቤተሰቦቻቸው ጋር ያላቸውን ፌሎሺፕ ይዩት። ከቢዝነሳቸው ጋር ያላቸውን ፌሎሺፕ ይዩት። እርስ በርስ ከወንድሞቻቸው ጋር ቸርች ውስጥ ካሉ ሜምበሮች ጋር ያላቸውን ግንኙነት ይዩት። ደን አጋንንት እንዴት ስፍራ ላይፋቸው ላይ እንዳገኘ ይገባቸዋል። አንድ ስፍራ ነው የሚፈልገው። ያ ስፍራ በደንብ ስሙኝ፣ ሜሬጃችሁ ሊሆን ይችላል። ቤቴ ብሎ ነው የሚቀመጠው። ቤቴ ደን ሰው ሲያያችሁ ሜሬጁ 16 ዓመት ሆነ ይላል። 16 ዓመት ሙሉ ግን ሁለት የተለያየ አልጋ ላይ የተኛችሁት። አንድ ቤት እየኖራችሁ ሁለት የተለያየ አልጋ ላይ የተኛችሁት። አጋንንቱ ምን ብሎ ነግሯችኋል? ላይክ ለየብቻ ተከራይታችሁ ከምትኖሩ ተባብራችሁ ትከፍሉታላችሁ ብሎ ነግሯችኋል። እድል ፈንታ አግኝቷል ሜሬጃችሁ ላይ። እድል ፈንታ አግኝቷል። ያ ማለት ጥቅስን አሳበው እናንተ ውስጥ በቁጣ የሚገለጡ አጋንንቶችን ንቁባቸው። ባድመኝነት የሚገለጡ በክፋት የሚገለጡ አጋንንቶችን ንቁባቸው። ክብር ለኢየሱስ ይሁን። ሁል ጊዜ ነፍሳችሁንና ስጋችሁን ላይ ምንም አይነት እድል ፈንታ አጋንንት እንዳያገኝ ምን ማድረግ አለባችሁ? መቆለፍ አለባችሁ። መዝጋት አለባችሁ። ምን እንዳያገኝ? እድል ፈንታ እንዳያገኝ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች የሮሜ መጽሐፍ ምዕራፍ 8 ቁጥር 13 እንከፍታለን። ሮሜ ምዕራፍ 8 ቁጥር 13 ሮሜ 8 ቁጥር 13 እንደ ሥጋ ፍቃድ ብትኖሩ ምን ትላላችሁ? በቃ የሥጋን ፍቃድ የምትፈጽሙ ከሆነ ምን ትላላችሁ? አጋንንቶች መኖሪያ አድርገው የሚፈልጉት ምናችሁን ነው? ስጋችሁን። አሁን ይሄንን ቃል ሳስረዳችሁ በደንብ ስሙ። እዚህ ቤት ውስጥ እናንተ የምትኖሩ ከሆነ ይሄ ቤት ምናችሁ ሆኗል? መኖሪያችሁ ሆኗል።
የዚህም ቤት ቀለም የምትመርጡት እናንተ ናችሁ። ቤቱ አይደለም የሚመርጠው። ቢኮዝ መኖሪያ ብላችሁ እየኖራችሁበት ነው። እዚህ ቤት ውስጥ የሚገባውን ፈርኒቸር የምትመርጡት እናንተ ናችሁ። እዚህ ቤት ውስጥ ያለውን የበሩን ከለር ኤቭሪቲንግ የምትመርጡት እናንተ ናችሁ። ለምን? የማን መኖሪያ ስለሆነ? የእናንተ። አጋንንቶች እናንተ ስጋና የእናንተ ነፍስ ላይ መኖር ሲጀምሩ ስፍራ ሲያገኙ በእናንተ ህይወት ላይ የሚንጸባረቀውን ባህሪ እናንተ አትመርጡ። እነሱ ነው ይመርጡላችሁ። እነሱ የሰጧችሁን ነው እናንተ የምታንጸባርቁት። እየሰማችሁ ነው? ለምሳሌ ቸርች ቤተክርስቲያን ውስጥ ሰዎች ዴሊቨር ሲደረጉ አጋንንት ሲወጣላቸው ሁላችሁንም እንዳያደረኳችሁ እኔ ነኝ ይላል አጋንንቱ። የሁላችሁንም በረከት ያስኩት እኔ ነኝ። ሰው ሚስኪን ፔንጤ ካለ ስም ይላል። በረከቴ በዚህ ሰው አጋንንት ተይዟል ብሎ አምኖ ማለት ሰውየውን እኮ ለመጀመሪያ ጊዜ ነው እያየው ያለው። አጋንንት እንዴት ማይንዳችሁ ላይ እንደሚጫወት ያ ሁሉ ፔንጤ በረከቴ ተይዟል ብሎ በረከቱ እንደተለቀቀ የሚያውቀው ከዚህ ሰው አጋንንት ሲወጣ ነው። የኛ የሆነ አጋንንት ስለገባና ስለወጣ የሚያዝ በረከት የለንም። የሁላችሁንም በረከት ይዣለሁ ይላል። ኔክስ እዛኛው ቦታ ላይ የተፈጠረውን ጦርነት የፈጠርኩት እኔ ነኝ ይላል አጋንንቱ። ሰውየውን ደሊቨር አደረጋችሁት። ደሊቨር ካደረጋችሁት በኋላ ጦርነቱን የፈጠርኩ አንተ ነህ ብላችሁ ፍርድ ቤት አቁሙታላችሁ? አታቁሙትም። ለምን? ቅድም ሲናገር የነበረው ማን ነው? አጋንንቱ ነው። ቅድም ሲናገር የነበረው ምኑ ነው? አጋንንቱ ነው። ሲናገር የነበረው ግን የሰውየው አፍ ነው። ሲነገር የነበረው ቃሉ ያጋንንቱ እንጂ ተናጋሪ የነበረው አፍ የሰውየው አፍ ነው። ያ ማለት ሰውየው የሚናገረውን አፍ ሰውየው እየመረጠ አይደለም፣ እየመረጠለት ያለው አጋንንቱ ነው። አሁን ይሄ ሰውዬ አጋንንቱ ሲጮህለት ነው አጋንንት ነው እየተናገረ ያለው ያላችሁት። አጋንንቱ ባይጮህለት ሰውየው ነው ምን የሚያወራው ብላችሁ ታስባላችሁ? አጋንንቱ ባይጮህ ራሱን ባይገልጥ ወክ ቢያደርግ ሰውየው ስራ ቦታ ቢገባ ሰውየው እያወራ ይመስላችኋል? ኖ። ስራ ቦታ ቢያወራ አጋንንቱ አልጮኸም አላጓራም አይደለ? ሰውየው እያወራ ነው። ልክ ነኝ? ሰውየው ስራ ቦታ ሲያወራ ሰውየው እያወራ ነው ብላችሁ ነው የምታምኑት እናንተ። ሰውየው እያወራ ነው። ልክ ናችሁ። የሚያወጣቸው ቃሎች ግን የሱ አይደሉም። የሚያወጣቸውን ቃሎች በሙሉና ሐሳቦች የሚመርጥለት እሱ ኢንሳይድ ውስጥ የሚኖረው መንፈስ ነው። የዚህን ቤት ከለር እዚህ ቤት የሚኖረው ሰው እንደመረጠው ማለት ነው። የዚህን ቤት ከለር እዚህ ቤት የሚኖር ሰው ነው የሚመርጠው። እዚህ ቤት ውስጥ የሚገባውን ፈርኒቸር እዚህ ቤት ውስጥ የሚኖር ሰው ነው የሚመርጠው። አጋንንት ስፍራ እናንተ ህይወት ውስጥ ካገኘ አፍተር ዛት የምትኖሩት ላይፍ እናንተ የመረጣችሁ አይደለም። ለዛ ነው አጋንንት በህይወታቸው ላይ ስፍራ ያገኙ ሰዎች በወር 200,000 ብር ደሞዝ ቢያገኙ ድሃ ናቸው። 200,000 ብር በወር ያገኛሉ ከማንም። አሁን ብዙ ጊዜ ቸርች ውስጥ ፕሮፌት በሱቄ ውስጥ በሚሊዮን ብር በወር ይገባል ይሉኛል፣ ግን የት እንደሚገባ አላቅም ይሉኛል። ዩሲ አጋንንቱ እነሱ ህይወት ላይ ስፍራ ስላገኘ 1 ሚሊዮን ብር ቢመጣም የሚኖሩትን የላይፍ ስታይል የሚመርጥላቸው እሱ ነው። የሚኖሩትን የላይፍ ስታይል የ2,000 ብር ደሞዝተኛ የሚኖረው የላይፍ ስታይል ማድረግ ይችላል። እየኖረ ያለው እሱ ስለሆነ። ሃሎ ከኔ ጋር ናችሁ? እየኖረ ያለው ማን ስለሆነ? እሱ ስለሆነ። ለዛ ነው ኤክስፔክት የማታደርጉትን ደሞዝ እየበላችሁ ኤክስፔክት ላይክ ብዙ ሰው ደሞዜ ቢሆን ብሎ የሚያስበውን ደሞዝ ሰዎች እየወሰዱ ብሰራ ብለው የሚያምኑትን ቢዝነስ ሰዎቹ እየሰሩ ሰዎቹ የሚኖሩት ላይፍ ስታይል ግን እነሱ ይመረጡት አይደለም። ሰዎቹ የሚኖሩት ላይፍ ስታይል እነሱ ይመረጡት አይደለም። አስቡት 6 እና 7 ቤት የነበረው ሰው እናንተ ለአንድ ቤት እየጸለያችሁ እኮ ነው። እናንተ የጸለያችሁት ለአንድ ቤት ነው። 6 ቤት ኑሮት 6ቱንም ቤት ሽጡ ጎዳና ተዳዳሪ ሲሆን ካያችሁት ያንን ላይፍ የመረጠው እሱ አይደለም። 6 ቤት ነበረው። ያንን ላይፍ እንዲኖር የመረጡለት ወይም ቀለም የቀቡት እሱ ውስጥ የሚኖሩት ናቸው። መጽሐፍ ቅዱስም እንደሚል ልንገራችሁ። መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። ክብር ለኢየሱስ ይሁን።
አንድ ስፍራ ከባይብል ላሳያችሁ። የማርቆስ ወንጌል ምዕራፍ 5 ቁጥር 11 ከቁጥር 9 ጀምሮ አንብቡት። ከቁጥር 9 ጀምሮ እስከ ቁጥር 15 እንደዚህ ይላል። ስምህ ማን ነው ብሎ ጠየቀው። ይሄ በጌርጌሶናን የነበረው እጆቹ በሰንሰለት ይታሰሩ የነበረው ሰውዬ ነው። ከኔ ጋር ናችሁ? እጆቹ በሰንሰለት ይታሰራሉ፣ ራቁቱን ነው ሰውየው። ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጎን ነው አለው። እሺ ቁጥር 10 ከሀገር ውጭም እንዳይሰዳቸው አጥብቆ ለመነው። ምኑ? ሌጊዮን። እሺ ቁጥር 11 በዚያ በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና፣ እሺ ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ምኖቹ? አጋንንቶቹ። እሺ ቁጥር 13 ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ሞተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ካፋፉ ወደ ባህር ተጣደፉና በባህር ሰጠሙ። ሌጊዮን ማለት ጭፍራ ማለት ነው ይላል። ቁጥር 14 እረኞቹ ሸሽተው በከተማዋና በአገሩ አወሩ፣ ነገሩ ምን እንደሆነ ለማየት መጡ። ቁጥር 15 ወደ ኢየሱስ መጡ። አጋንንቱም ያደሩበትም ሌጊዮን የነበረበት ሰው ተቀምጦ ለብሶም ልቡ ተመልሶ አዩና ፈሩ። ምን አድርገው አገኙት? ልብስ ለብሶ ነው ያገኙት። ሰውየው ግን ከመልበሱ በፊት ምኑን ነበር? ራቁቱን ነበር። ራቁቱን መሆን ፈልጎ ነው? ኖ አጋንንቶቹ ናቸው ራቁቱን ያደረጉት። የማልት ልብስ እንዳይለብስ ያደረጉት እነሱ ናቸው። ሳምታይምስ የምትከተሉትን ፋሽን እንድትከተሉ የሚያደርጓችሁ እነሱ ናቸው። በዚያው አጋጣሚ ልንገራችሁ፣ ኦልዌይስ የምትለብሱት ልብስ እናንተ ላይፍ ላይ የሚገለጠው መንፈስ ይናገራል። አንድ ሴት ደረቷን ገላልጣ ደረቷ በደንብ እየታየ ላይክ ከጉልበቷ በጣም ወደ ላይ ከፍ ያለ ልብስ ለብሳ ካየሃት በመዝሙር ቪዲዮ ተቀርጻ ልትለቅ ትችላለች። የተሸከመችውን ስፒሪት ልብሷ እየነገረ ነው። የዚህን ሰውዬ ልክ አጋንንቶቹ ሲሄዱ ልብስ ለበሰ። ሰውየው ልብስ እንዳይለብስ ያደረጉት ምኖቹ ናቸው? ሰውየው ግን ልብስ መልበስ ይፈልጋል። the moment አጋንንቶቹ እሱ ውስጥ የገቡ ሰዓት ልብስ እሱ ጋር የገቡ ሰዓት ሙድ አይደለም ብሎ ልብስ ማውለቅ ጀመረ። ሰውየው ሙዱ ስላልሆነ አይደለም፣ አጋንንቶቹ ልብስ እንዲለብስ ስለማይፈልጉ ነው። አፍተር ዛት ይሄ ሰውዬ የሚመራው ላይፍ ስታይል፣ የሚከተለው ፋሽን፣ የሚያደርጋቸው ድርጊቶች በሙሉ የሱ አይደሉም። ሄሎ፣ በዚህ አጋጣሚ በደንብ ስሙኝ። የምትለብሱት ልብስ እናንተ ላይፍ ላይ የሚሰራውንና እናንተ ላይፍ ላይ ያለውን የተሸከማችሁትን መንፈስ ይገልጣል። የምትለብሱት ልብስ እናንተ ላይፍ ላይ የሚሰራውን ስፒሪት ይናገራል። እናንተ ላይፍ ላይ ስፍራ ያገኘውን ስፒሪት ይናገራል። ለዛ ምሳሌ በተለምዶ አይደለም፣ ኖርማሊ በክርስትናው ዓለም ውስጥ ራሷን ላለመገላለጥ የምትሞክር ሴት ራሷን ላለመገላለጥ የምትሞክርበትን ምክንያት ብትጠይቃት የምንነግርህ ምክንያት ስፒሪቹዋል ነው። ወንድሞቼ እንዳይሰናከሉ ትላለች። አንደኛ። ሁለተኛ ቦዲ ለምን ገለጭ ያሳያለው ወይም ሌላ ሰው ለምን ገለጭ ያሳያል? የኔ ቦዲ ነው እግዚአብሔር ያከበረው ቦዲ ነው የምትለ ሪዝኗ ስፒሪቹዋል ነው። ሮንግ የሆነ ይሄ ባይብሊካል አንዳንድ ሰው ዋናው ልብ ነው። ዋናው ልብ አይደለም። ላይክ ልባችሁ ውስጥ ያለውን ነገር ነው የምታደርጉት። ልባችሁ ውስጥ ያለውን ነገር ነው የምትገልጡት። አንዳንድ ሰዎች
ስትጠይቃቸው ሮንግ የሆነ ነገር የሚያደርጉ ሮንግ የሆነ አለባበስ የሚከተል ሰው የሚነግሩ ምክንያት ምንድነው? አይኔ እንደዚህ ነው ኮምፎርት የሚሰጠኝ ነው የሚሉ የሚነግሩ ምክንያት ራሳቸው ናቸው። ከራሳቸው አንጻር ነው የሚያደርጉት። ከጋድ አንጻር አይደለም የሚያደርጉት። ከመንፈሳዊ ፐርስፔክቲቭ አንጻር አይደለም የሚያደርጉት። ከራሳቸው አንጻር ነው የሚያደርጉት። ማለት እነሱ ውስጥ ስላለው ነገር እየነገሩ ነው። የነሱ ኢንሳይድ ውስጥ ያለው አካል ያንን ነገር በቃ ውስጤ ስለሰማኝ ይለዋል፣ ውስጤ ስለፈለገው ይለዋል። ውስጤ ስለፈለገው ካለ ውስጣቸው ማን ያለው የሚለውን ነገር ኔክስ መጠየቅ ያለብህ አንተ ነህ። ለዛ መጽሐፍ ቅዱሳችሁን ስታነቡት አሮን የሚለብሰውን ልብስ ጋር ነው የመረጠለት። እግዚአብሔርን ወክሎ ስለሆነ አሮን የሚቆመው እዛ ስፍራ ላይ አሮን ደስ ያለውና የተመቸውን ልብስ አይደለም። አሮን ባለባበሱ ታውቁታላችሁ። አሮን ልብሱን አይታችሁ ካህን ነው ትላላችሁ። ከኔ ጋር ናችሁ? ምኑን አይታችሁ? ልብሱን አይታችሁ አሮን ህይወት ላይ የሚሰራውን ቅባት ማወቅ ትችላላችሁ። ልብሱን አይታችሁ ሄሎ፣ ምኑን አይታችሁ? ልብሱን አይታችሁ ምኑን ካህን መሆኑን ማወቅ ትችላላችሁ። ልብሱ ይነግራችኋል። ኢያሱን ሉሲፈር ሲከሱ የለበሰው በልብሱ ነው። እንዴት ያንተ አገልጋይ ሆኖ ይሄን ልብስ ይለብሳል አለው። የቆሸሸ ልብስ እንዴት ይለብሳል? ሉሲፈር ለራሱ በለበስከው ልብስ አኖይንትድ እንደሆንክ እንኳን ያውቃል። ኢያሱ ጋር የመጣው ዲል ሲያረጉ በእግዚአብሔር ፊት ሲመጣ ሉሲፈር የጠየቀው ጥያቄ አንድ ነው። ይሄ ሰው የለበሰው ልብስ ነው ያለው። ከዛ ባይብል ምን እንደሚል ታውቃላችሁ? እግዚአብሔርም ልብሱን ቀየረለት ይላል። እድፋም ልብሱን ቀየረለት። ቢኮዝ ጋድ ለራሱ ያንን እድፋም ልብስ አይፈልገውም። ነገር ግን እግዚአብሔር ራሱ ያንን እድፋም ልብስ የለበሰውን ሰው ከነ እድፉ ለሉሲፈር አሳልፎ መስጠት አልፈለገም። ልብሱን ቀየረለት ይላል። የምትለብሱት ልብስ የተሸከማችሁትን መንፈስ ይናገራል። የተሸከማችሁትን መንፈስ ይናገራል። ለዛ ነው በጣም መንፈሳዊ መሆን ስትጀምሩ ቦዲያችሁንና ሶላችሁን መጠበቅ ትጀምራላችሁ። በምንም አይነት መንገድ ዴቪል እድል ፈንታ እንዲያገኝ አትፈቅዱለትም። በምንም አይነት መንገድ ክብር ለኢየሱስ ይሁን። በዚህ አጋጣሚ አንደገ የምትለብሱት ልብስ ብዬ ስናገር በዚህ አጋጣሚ ስለ ልብስ ሳወራ አብዛኞቹ የፋሽን ዲዛይነር የሆኑ ሰዎች ወይም የፋሽኑን ኢንዱስትሪ የሚመሩ ሰዎች አብዛኞቹ ተመሳሳይ ጾታ አፍቃሪዎች ናቸው። ወንድ ከወንድ ሴት ከሴት ጋር ግንኙነት የሚያደርጉ ወይም ያንን የሚፈልጉ ሰዎች ናቸው። ጎግል ላይ በሙሉ ሰርች አድርጓቸው። የፋሽን የምትሏቸው ልብሶች በሙሉ አብዛኞቹን የሚሰሩ ሰዎች እነዚህ ሰዎች ናቸው። አሁን ፕሮፌት ልብስ አይደል እንዴ ልትሉ ይችላላችሁ። አስቡት። ይሄ ልብስ ነው ብላችሁ አስቡ። ይሄንን ልብስ የሚሰራው ሰው ወንድ ነው። ከወንድ ጋር ሴክሹዋል ግንኙነት የሚያደርግ ነው። ለወንድ ልብስ እየሰራ ነው። ይሄ ሰው ለወንድ ነው ልብስ እየሰራ ያለው። ለወንድ ልብስ በሚሰራ ሰዓት እሱን ሊስብ የሚችልን ወንድ ልብስ ነው የሚሰራው። ሄሎ ያ ማለት ለሱ ሴክሹዋል ነገር ሊያነሳሳው የሚችልን የሌላን ወንድ ልብስ ነው የሚሰራው። ያ ማለት ያ ልብስ የተሰራበትን ምክንያት እንኳን እየነገርኳችሁ ነው። ሄሎ ተውት፣ ሌላ ጊዜ ስለዚህ ጉዳይ አስተምራለሁ። ክብር ለኢየሱስ ይሁን። ይሄን አጋንንት ያለበትን ሰውዬ ለምንድን ነው የፈሩት? ለብሶ አገኙት። ይሄ ሰውዬ ሲለብስ አይቶ አይታወቅም። ዝንጥ ብሎ አገኙት። ዝንጥ ብሎ ሲያገኙት ፈሩት። አጋንንቱ እንደለቀቀው ገባቸው። አጋንንቱ ለቆታል። ሰውዬው ወዲያውኑ አጋንንቱ ለቆት እንደሄደው ያደረገው ነገር ልብስን የቀየረው። እርቃኑን ነበረ፣ እርቃኑን ሸፈነው። ዩሲ የሚከተለውን ፋሽን የሚያደርገውን ልብስ ኤቭሪቲንግ የሚከታተለው ምኑ ነው? ስፒሪቱ። ወደ ትምህርታችን ስመለስ ክብር ለኢየሱስ ይሁን። አሁንም እያስተማርኩ እንደሆነ አምናለሁ። ወደ ትምህርታችን ስንመለስ አጋንንት የእናንተ ስጋና ነፍስ ላይ እድል ፈንታ
እንዲያጣ ለማድረግ ነው እያስተማርኳችሁ ያለሁት። ወደ ሮሜ እንመለስ። ወደ ሮሜ 8 ቁጥር 13 እንደዚህ እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁ። ሥጋን ከፈቀዳችሁለት ምን ትላላችሁ? የሚነዳችሁና የሚመራችሁ ምን ከሆነ ሥጋ ከሆነ ምን ትላላችሁ? ትሞታል። በመንፈስ ግን የሰውነትን ሥራ ብትገድሉ ምን ትላላችሁ? በሕይወት ትኖር። ምን ብትሉ ብትገድሉ ምንድነው የምትገሉት? የሰውነትን ሥራ፣ የቦዲን ሥራ። የቦዲን ሥራ ለመግደል ምንድነው የምታደርጉት? በመንፈስ የማል የሥጋን ሥራ የሚገልላችሁ ወይም የሰውነትን ሥራ ወይም የሥጋን ፍቃድ የሚገልላችሁ ነገር ቢኖር ምንድነው ከተባለ ስፒሪት ነው። ለዛ ስፒሪት የእናንተን መንፈስ ካሰለጠናችሁት የእናንተን መንፈስ በደንብ መለኮታዊ ነገር ካስለመዳችሁት መግደል የምትጀምሩት ሥጋችሁን ነው። መግደል የምትጀምሩት ሥጋችሁን ነው። ለዛ ሥጋችሁን መግደል ከፈለጋችሁ ከሥጋችሁ ላይ ቁጣን፣ አድመኝነትን፣ ዓለማዊ ምኞትን፣ ክፋትን፣ የሥጋ አምሮትን መግደል ከፈለጋችሁ መስራት ያለባችሁ መንፈሳችሁ ላይ ነው። ይሄ ሥጋችሁ ሥጋ ብለን የምንጠራው ነፍሳችሁ ውስጥ የሰለጠነው የክፉ ሐሳብ የእናንተ መንፈስ ጠላት ነው። የእናንተ መንፈስ ጠላት ብቻ ሳይሆን ቁጥር 7 ሮሜ 8 ቁጥር 7 የእናንተ ስፒሪት ጠላት ብቻ ሳይሆን የማን ጠላት እንደሆነ አሳያቸዋል። ቁጥር 7 ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው። ስለምን ማሰብ? ለእግዚአብሔር ሕግ አይገዛምና መግዛት። ይሄ ሥጋችሁ ከሆሊ ስፒሪትም ጋር ጸብ ላይ ነው። መንፈሳችሁ የማይፈልገው ሆሊ ስፒሪት የማይፈልገው ሥጋችሁን ለመግደል ምንድነው ማድረግ ያለባችሁ? መንፈሳችሁን ማሰልጠን ያለባችሁ። መንፈሳችሁ በሚሰለጥንበት ቦታ በሙሉ ምን ይላል? ሥጋችሁ ይሞታል። ሥጋችሁ ይሞታል። መንፈሳችሁን በምታሰለጥኑበት ስፍራ ላይ በሙሉ ምናችሁ ይሞታል? ሥጋችሁ ይሞታል። ምናችሁን በምታሰለጥኑበት ታይም መንፈሳችሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምናችሁን በምታሰለጥኑበት ሰዓት መንፈሳችሁን ከምታሰለጥኑበት መንገድ መካከል አንዱ ምንድነው ካላችሁ ፋስቲንግ ነው። ፋስቲንግ በምትይዙበት ሰዓት መንፈሳችሁን መንፈሳዊ ነገር ለማሰልጠን ሥጋችሁን እያስራባችሁት ነው። ሥጋችሁን የሚፈልገውን ነገር ፈቃዱን እየከለከላችሁት ነው። እስኪ ወደ ቁጥር 13 እንመለስ። ወደ ቁጥር 13 እንደ ሥጋ ፍቃድ ብትኖሩ አይደል የሚለው? ፋስቲንግ በምትይዙበት ሰዓት ሥጋ የፈቀደውን እንዳይበላ እየከለከላችሁት ነው። ፍቃዱን ምን እያላችሁት ነው? እንደ ሥጋ ፍቃድ ብትኖሩ አይደል የሚለው? የሥጋን ፍቃድ ብትገሉ በሕይወት ትኖራላችሁ። ምንም ብትገሉ የሥጋን ፍቃድ። ፋስቲንግ ላይ ስትሆኑ ሥጋ አምጣ የሚለውን ነገር ተከለክሏል። መጠጥ አምጣ ሲልህ ተከለክሏል። መጠጥ አምጣ ሲልህ ተከለክሏል። ሴክሹዋል ነገር አምጣ ሲልህ ተከለክሏል። ክፉ ነገር አምጣ ሲልህ ተከለክሏል። ያ ማለት ፍቃዱን እየገደልክበት ነው። ፍቃዱን እየገደልክበት ነው ማለት ደግሞ በሕይወት እየኖርክ ነው። መንፈስህን እያሰለጠንከው ነው። ይሄ በሚሆንበት ጊዜ ምንድነው የሚፈጠረው ካላችሁ ያ ነገር ይፈጠረው ሰይጣን በእናንተ ሕይወት ላይ ስፍራ ማጣት ይጀምራል። ስፍራ ማጣት ይጀምራል። ስፍራ ማጣት ይጀምራል። ለምን ከተባለ የሥጋን ፍቃድ እየገደላችሁ ነው። የሥጋን ፍቃድ እየኖራችሁ አይደለም። የሥጋን ፍቃድ ምን እያላችሁ አይደለም፣ እየገደላችሁ ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 እስኪ ክፈቱ። ለእግዚአብሔር እንኳን አይገዛም እኮ ነው ያለው አይደል? ሥጋ እንደዚህ ይላል፣ ነገር ግን ሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ እምለዋለሁ። አሁን በደንብ ስሙ። ጳውሎስ የስብከት ፕሮብሌም የለበትም። ሥጋቸውን የማያስገዙም ሰዎች መስበክ ይችላሉ። ይሰማሽ ነው? ዋናው መስበኩ አይደለም። ዋናው መስበኩ ከሆነ ሥጋቸውን መግዛት ያልቻሉ ሰዎች፣ መጎሰም ያልቻሉ ሰዎች፣ ሥጋቸውን መከልከል ያልቻሉ ሰዎች፣ ሱስ ሲጠይቃቸው ለሥጋቸው ሱስ የሚሰጡ ሰዎች፣ ሴክሹዋል ነገር ሲጠይቃቸው ለሥጋቸው ሴክሹዋል ነገር የሚሰጡ ሰዎች ባይብል ከፍተው 5 ሰዓት ማውራት ይችላሉ፣ መስበክ ይችላሉ። ችግሩ ምንድነው ግን ከተባለ ይሄን የሚያደርጉ ሰዎች የተጣሉ ይሆናሉ። የተጣልኩ እንዳልሆነ ያለው ጳውሎስ ሥጋውን የሚጎስምበት ምክንያት ጥሩ ለመስበክ አይደለም፣ የተጣለ እንዳይሆን ነው።
የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል አይደል? የግሪኩ ቃል ምን እንደሚል ታውቃላችሁ? ስጋዬን የኔ ባሪያ አደርገዋለሁ ነው የሚለው። ስጋዬን የኔ ባሪያ አደርገዋል። አምጣ ሲለኝ እሰጠዋለሁ አይልም። ስጋዬን የኔ ባሪያ አደርገዋለሁ ማለት አንድ ነገር ባሪያ ከሆነ በእናንተ ቁጥጥር ስር ነው። ሄሎ ምንድነው? ባሪያ ነው። ባሪያ ከሆነ በማን ቁጥጥር ስር ነው? በእናንተ ቁጥጥር። እሱ የተቆጣጠራችሁ አይደለም። ስጋዬ ላይ ጌታ ሆንበታለሁ ነው ያለው። ስጋዬ በፍጹም ጌታ አይሆንብኝም። ሄሎ ስጋዬን ምን ልዋለሁ? ገዛዋለሁ፣ ባሪያ አደርገዋለሁ፣ ባሪያ አደርገዋለሁ። ስጋችሁን ባሪያ ከምታደርጉበት መንገድ አንዱ ፋስቲንግ ነው። ስጋችሁን ባሪያ ለስጋችሁ ባሪያ ከሆናችሁ መንፈሳዊ ሰው መሆን ይከብዳችኋል። ለስጋችሁ ባሪያ ከሆናችሁ አሁንም ደግማችሁ ስሙኝ፣ ለስጋችሁ ባሪያ ከሆናችሁ መንፈሳዊ ሰው መሆን ይከብዳችኋል። አሁን በደንብ ስሙኝ። በቀን 17 ሰዓት በቀን 10 ሰዓት የሚበላ ሰው፣ ለምግብ ብቻ በቀን 10 ሰዓት የሚያጠፋ ሰው፣ ሰው ለመስደብ በቀን 10 ሰዓት የሚያጠፋ ሰው፣ ሰው ለማማት በቀን 10 ሰዓት የሚያጠፋ ሰው 10 ሰዓት የሚጸልይን ሰው የመናገር አቅም የለውም። አሁን ግን ነገሩ የተገላቢጦሽ ነው። መንፈሳዊ ሰው ስትሆኑ ለስጋችሁ ባሪያ አትሁኑ። ስጋችሁን ባሪያ ታደርጉታላችሁ። ስጋችሁን ባሪያ ስታደርጉት ምሳሌ ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል ለስጋችሁ ባሪያ ከምትሆኑበት መንገድ መካከል አንዱ ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል ለሊት መጸለይ ይፈልጋችኋል። ልክ ነኝ? መንፈሳችሁ ጸልይ እያለ ነው። አሁን ሁለት ጠላት የሆኑ አካሎች አሉ፣ የእናንተ መንፈስና ስጋችሁ። መንፈሳችሁ መጸለይ ይፈልጋል። ስጋችሁ ደግሞ ችግር የለውም፣ ለሊት አላርም ትሞላና ትጸልያለህ ይልሃል። ብዙ ጊዜ ለሊት አላርም ትሞላላችሁ፣ ምክንያቱም ለስጋችሁ ባሪያ ናችሁ። ስጋችሁ ደክሞኛል ይላል፣ ልረፍ ይላል አይደል? እረፍ ተነስታችሁት መጸለይ ጀምራችሁ አሁን ነው ማረፍ ያለባህ ብለህ ካስተኛችሁት ስጋችሁ የእናንተ ባሪያ ሆኗል። 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 ለስጋችሁ ባሪያ ከሆናችሁበት መንገድ መካከል አንዱ ልንገራችሁ። እዚህ ቦታ የ4 ሰዓት የጾም ጸሎት ፕሮግራም 4 ሰዓት ጸሎት ብንጀምር ከ30 ደቂቃ በኋላ ፊታችሁ ልታጠቡ ትሄዳላችሁ። እንቅልፍ እኮ እያለኝ ስላላችሁ ለስጋችሁ ባሪያ ሆናችኋል። ሄሎ ለስጋችሁ ባሪያ ሆናችኋል። መጽሐፍ ቅዱስ ሐዋርያት ሥራ ላይ እንደሚገርም ልንገራችሁ። ጳውሎስም ትምህርቱን ባተረዘመ ሰዓት ሰውየው ከመስኮት ላይ ወደቀ ይላል። ጳውሎስን የመሰለ ሰው እያስተማረ እንዴት ተኛለህ? ሰው ጳውሎስን የሚያክል ሰው እያስተማረው ሰው ጳውሎስ እያስተማሩ ይተኛል። ተውት፣ ፕሮፌት ሚራክል አይደለም። የአዲስ ኪዳን ግማሹን የጻፈውን ጳውሎስ እያስተማረ ሰው ጳውሎስ የሚያገለግልበት ቸርች ውስጥ ይተኛል። ሰው ጳውሎስ የሚያገለግልበት ጉባኤ ውስጥ ይተኛል። ይሄ ሰው የተኛው ለምንድን ነው? ለስጋው ባሪያ ነው። መንፈሳዊ አባቴ ብዙ ጊዜ የሚናገራት ቃል አለች። በቀን ብዙ ጊዜ 2 ሰዓት ነው የሚተኛው በቀን። ሄሎ እና እንደዚህ ይለኛል፣ ለማረፍ ብለህ እንጂ ሪላክስ ለማድረግ ብለህ እንዳተኛ ይለኛል። ስተኙ ለማረፍ ብላችሁ መተኛት የለባችሁ። ሪላክስ ለማድረግ ብለህ ከተኛ ነገም አትነቃም። ሪላክስ ለማድረግ ከተኛ ለሊትም አትጸልይም። ሪላክስ ለማድረግ ከተኛ ቀንም ተኛለህ። ቀንም ተኛለህ ማለት ኦሬዲ ወክ እያረክል ይችላል፣ የነቃህ ሊመስል ይችላል። መንፈሳዊ አክቲቪቲ ላይ ግን ተኝተሃል። በመላው ዓለም ዩቲዩብ ላይ የምታዩ ቅዱሳን በሙሉ ለእናንተ መጸለይ ይፈልጋለሁ፣ ለእናንተ መጸለይ ይፈልጋለሁ። አሜን በማለት በእምነት ተቀበሉ። በጌታ በኢየሱስ ስም ኃይል ጸልያለሁ። ስጋችሁን ባሪያ የምታደርጉበት፣ የእናንተ ባሪያ የምታደርጉበት መለኮታዊ ጥበብ እንዲለቀቅላችሁ ጸልያለሁ። የጾም ጸሎት ህይወት እንዲበዛላችሁ ጸልያለሁ። ኃይል እንዲበዛላችሁ ጸልያለሁ። የእግዚአብሔር እጅ እንዲበዛላችሁ ጸልያለሁ። የእግዚአብሔር እጅ እንዲበዛላችሁ ጸልያለሁ። የእግዚአብሔር እጅ እንዲበዛላችሁ ጸልያለሁ። ከዚህ ሰዓት ጀምሮ መንፈሳችሁ የተነቃቃ እንዲሆን፣
በመንፈሳዊ ነገር የተዋጠ እንዲሆን፣ በመንፈሳዊ ነገር ውስጥ የጠለቀ እንዲሆን፣ በመንፈሳዊ ነገር ውስጥ በጣም የተነካካ እንዲሆን በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። የትኛውም ከእግዚአብሔር ዘንድ የምትፈልጉት ተአምራት፣ የትኛውም ከእግዚአብሔር ዘንድ የምትፈልጉት ተአምራታዊ አቅርቡት፣ ተአምራታዊ ፈውስ፣ ተአምራታዊ በረከት፣ ተአምራታዊ የሆነ ጣልቃ ገብነት አሁን እንዲሆንላችሁ ጸልያለሁ። አሁን በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። አሁን በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። አሁን በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ።